ሰላም ጤና ይስጥልን ውድ የአርቲኤም ቤተሰቦቻችን ሰዓታችንን ጠብቀን ዕለታዊ መረጃዎችን ልናደርሳችሁ መጥተናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ የሆኑን ቀጥታ ወደ መረጃዎቹ እናመራለን። የእነሱ ዓላማ እስከ ኮሪደሩ ድረስ ሲሆን የእኛ ዓላማ እስከ አማራ ነጻነትና በኢትዮጵያ ዕጣ ፈንታ እኩል እስከ መወሰን ድረስ ነው ሲል አርበኛ ሳሙኤል ገለጸ። የአማራ ፋኖ ብሔራዊ ኃይል የስልጠና መምሪያ ኃላፊ አርበኛ ሳሙኤል ባለድል ከፍሪ ፕሬስ ጋር ቆይታ ማድረጉን ሚዲያችን ተመልክቷል። አርበኛ ሳሙኤል ስለ አፋብን ወይም የአንድነት ድርጅት ምስረታው የፈጠረውን ደስታ ተናግሯል። ከቃላት በላይ የሆነ ደስታ በህዝባችንና በሰራዊታችን ዘንድ ፈጥሯል። ድርጅቱ በመመስረቱ የሰራዊቱ ወኔና ትጋት ጨምሯል። እኔ በዚህ ታሪካዊ ዘመን መገኘቴ እድለኛ ነኝ ብሏል። ዓላማችንን ለማሳካትና ግብ እንዲመታ ለማድረግ በተባበረ ክንዳችን ዋነኛው ወሳኝ አማራዊ የአንድነት አታጋይ ድርጅት ተፈጥሯልም ብሏል። እጅ ስለሰጡ ባንዳዎች ሲናገርም እነሱ ተላላኪ ነበሩ። እሱ ወደ ላካቸው ሲመለሱ ምንም ይዞ አልሄዱም። ስርዓቱ ልኳቸው ሲዘርፉና እርስ በእርስ ሲያታኩሱ የነበሩ ናቸው። ሄደውም ፋኖ ተዳክሟል ሲሉ ይሰማሉ። ግን ፋኖ ከዕለት ወደ ዕለት ራሱን እያደራጀና በስልጠና ራሱን እያበቃ ይገኛል። አሁን ደግሞ አታጋይ አንድ ወጥ ድርጅት ተፈጥሯል ሲል ገልጿል። አርበኛው ፋኖ አንድ ባለመሆኑ ዘርፈ ብዙ ችግሮች ሲያጋጥም ነበር። በዚህ ምክንያት በተለይም ሰርጎ ገቦች ሰራዊቱ እንዳይግባባ ሲያደርጉ ነበር ብሏል። በፋኖ ማሊያ ህዝባችንን ሲያደናግሩና ሲያስለቅሱ ነበር። ፋኖ በክፉ ነገር ስሙ እንዲነሳ አድርገዋል። ባዘጋጁት ሚዲያ ህዝቡን ግራ ሲያጋቡ ነበር። ሜዳው ድብልቅልቅ ብሎ የዓላማና የእንጀራ ሰው ሳይለይ ቆይቷል። በዓለም አቀፍ ማህበረሰብ ዘንድም ችግር ተፈጥሮ ነበር። እነዚህ ኃይላት አሁን ወደ የላካቸው እየገቡ ነው። አርበኛ ሳሙኤል ቀጥሎም በፊት በግብራቸው የምናውቃቸው አሁን እጅ የሰጡት በተለያየ መንገድ ለማሳወቅ ሞክረን ነበር። እነዚህ አባላት ለስርቆት የወጡ ዘፈን ሰምተው የወጡ ከአገዛዙ ተልእኮ ይዘው የወጡ ናቸው። እነዚህ አካላት ተልእኳቸውን አሳክተዋል። ለምሳሌ ልዩነት በመፍጠርና የፋኖን ክብር በመቀነስ ስራ ሰርተዋል። አሁን ትግሉ በራሱ ጊዜ አንጓሎ አውጥቷቸዋል። ዛሬ ላይ ኮሪደር የሚጎበኙና ማይክ ይዘው የሚቀባጥሩ እነዚህ አካላት ጥያቄያቸው ኮሪደር ነበር ያስብላል። የእነሱ ዓላማ እስከ ኮሪደሩ ድረስ ሲሆን የእኛ ዓላማ እስከ አማራ ነጻነትና በኢትዮጵያ ዕጣ ፈንታ እኩል እስከ መወሰን ድረስ ነው። ዝንብና ንብ እኩል አይታይም። ከዚህ በኋላ ለእነሱ ምህረት የለንም። እዞች ውህደት ሲፈጽሙ ሁሉም ቦታውን ይይዛል ነው ያለው። የፋኖ ስልጠና ይቀጥላል። ሁሉም በቀጠናው በዚህ በፊት እንደነበረው የተሻለ መልኩ የስልጠናው ሂደት ይቀጥላልን ብሏል። አርበኛ ሳሙኤል ስለ ብሔራዊ ጥቅምና አገዛዙ ፋኖ የብሔራዊ ጥቅምን አሳልፎ ሸጧል ስለሚለው ጉዳይ ሲያብራራ አገዛዙ ባለፉት 6 ዓመታት እግረኛ ሰራዊቱንና ሜካናይዝዱን እንዲሁም ከአየር ኃይሉን በህዝብ ላይ ሲያዘምት ቆይቷል። የዘር ማጥፋትን ሲፈጽም የነበረ ስለ ብሔራዊ ጥቅም የሚያወራበት ሞራል የለው። ሀገር ማለት እኮ ሰው ነው። ፋኖ የኢትዮጵያን ተስፋና የህዝብ መዳኛ ሆኖ ይወጣል እንጂ እሱ እንደሚለው አይደለም። ደግሞ ምንም ማሳያ የለውም። ስርዓቱ ከዱባይና ከሌሎች ሀገራት ጋር እየሰራና ህዝብን እየጨፈጨፈ ያለ ፋኖን ቢከስ የትኛውም ህዝብ አይቀበለውም፣ አይሰማውም ብሏል አርበኛው። ባለፉት ዓመታት በፋኖ ትግል ውስጥ አስቸጋሪ የነበረው የውጭው የአማራ ማህበረሰብ ነበር። አሁን አንድ ድርጅት ስለተመሰረተ የውጭው ኃይሉ ተሰባስቦ አንድ ሆኖ የሚደግፍበት ጊዜ ነው። በገንዘብ፣ በዲፕሎማሲ፣ በሚዲያና በኪነ ጥበብ በሰፊው በመንቀሳቀስ መጎሳሰሙን ትቶ መታገል አለበት። በሚዲያዎች በኩልም በመናበብ በደንብ መስራትና አገዛዙን ማጋለጥ፣ ተዋጊው ሞራል መስጠት ያስፈልጋል። ሁሉም ትግሉን ማዕከል በማድረግ መንቀሳቀስ አለበት ብሏል አርበኛ ሳሙኤል ከፍሪ ፕሬስ ሚዲያ ጋር በነበረው ቆይታ። የሙጃ ማርያም ከተማ ነዋሪ ወጣት ባለሀብት በአገዛዙ ሰራዊት ተገደለ። በሰሜን ወሎ አስተዳደር ዞን ግዳን ወረዳ መናገሻ ሙጃ ማርያም ነዋሪ የሆኑት ወጣት ባለሀብት አራጋው ሲሳይ በብልጽግና ሰራዊት አመራሮች ጥር 17 ቀን 2018 ዓ.ም አመሻሽ 2 ሰዓት ላይ በግፍና በአሰቃቂ ሁኔታ አንድያ ህይወቱ ልታልፍ ችላለች። በግዳን ወረዳ ብልጽግና አመራሮች በብርሃኑ ጁላ ሰራዊት አዛዦች የጦስ ዶሮ የሆነው ወጣት ባለሀብት በተሸረበበት ሴራ 5 ሚሊዮን ብር ለአብይ አህመድ ወንበር መጽናት ለሚታትሩ መከላከያ አመራሮች የሀብት ማከማቻ ግዛት እንዲከፍል ባይከፍል እንደሚገደል ውሳኔ ተወስኖ እንዲከፍል ሲነገረው እንደሚገድሉት ስላወቀ ካሶኒውን ሽጦ ቢከፍላቸውም የፋኖ ደጋፊ ስለሆነ መረሸን አለበት በሚል ውሳኔ በአረመኔዎቹ የጦስ ዶሮ ሊሆን ችሏል። ይህንን ግድያ ያስተባበሩትና የውሳኔ አካል የሆኑት አንደኛ እንዳለው አባተ የግዳን ወረዳ ሚሊሻ ጽህፈት ቤት ኃላፊ፣ ሁለተኛ አማኑኤል አያሌው የወረዳው ዋና አስተዳዳሪ፣ ሶስተኛ ሰማኝ ባየው ሰላምና ጸጥታ ኃላፊና ሙጃ ከተማ የሚገኘው አራተኛ የመከላከያ ሰራዊት አዛዥ ሲሆኑ በቀጥታ በጀነራል አሰፋ ቸኮል ትዕዛዝ ከዚህ በፊት እያንዳንዳቸው 1.5 ሚሊዮን ብር እንዲከፍሉና ካልከፈሉ እንደሚረሸኑ ተነግሯቸው የተጠየቁትን ከከፈሉ በኋላ ወጣቱ ባለሀብት እንዲረሽንና አፈጻጸሙን እንዲያስተባብሩ የተሰየሙ ጥቁር አማራዎች መሆናቸውን የውስጥ መረጃዎች አሳውቀውናል። የወረዳው ዋና አስተዳዳሪ አቶ አማኑኤል አያሌው በመሩት የመንግስት ሰራተኞች መድረክ ላይ መንግስት አገልጋዩን ሰብስቦ ሰሞኑን የሚረሸን ሰው አለ በማለት የተነገረ ሲሆን በተናገረ 2 ቀን ባልሞላው ውስጥ ወጣቱ ባለሀብት 5 መከላከያዎች በተጠቀሰው ቀንና ሰዓት ደፈጣ ይዘው በ5 ክላሽ
የክላሽንኮቭ ጥይት በሳስተው ከገደሉት በኋላ ለሌሎች ትምህርት ይሆናል በማለት እጅና እግሩን በሳንጃ በመቆራረጥ እንዲሁም ብልቱን በመቁረጥ ህዝቡን እንዲያሸማቀቁት ታውቋል። ህዝቡን በዚህ ድርጊት ማዘኑንና ከአብራኩ በወጡት የእፉኝት ልጆች እየታረደ እየተሳደደ እየተደፈረ ሀብት ንብረቱ እየተዘረፈ መሆኑን በመረዳቱ በከፍተኛ ሀዘን ውስጥ መግባቱ ታውቋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የለውና ተጋድሎ ተጠናክሮ ይቀጥላል በማለት የላስታ ጀነራል አሳምነው ጽጌ ኮር ህዝብ ግንኙነት ኃላፊ ፋኖ መምህር ቢሆን የሚበይን መረጃውን አድርሷል። አቶ ክርስቲያን ታደለና አቶ ዮሐንስ ቧያሌው ያለመከሰስ መብታቸው የተነሳው ህግን ተከትሎ አለመሆኑን ለፍርድ ቤት ተናገሩ። የሽብር ወንጀለኝ ተከሳሾቹ የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያሌው ያለመከሰስ መብታቸው ከህግ ውጭ መነሳቱን ለፍርድ ቤቱ አስረድተዋል። ተከሳሾቹ በአቃቤ ህግ የቀረቡባቸውን ማስረጃዎች ውድቅ ተደርገው በነጻ እንዲሰናበቱም ጠይቀዋል። ሁለቱ ተከሳሾች ይህንን ጥያቄ ያቀረቡት ትናንት ማክሰኞ ጥር 19 ቀን 2018 ዓ.ም ላስቻለው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ነው። ችሎቱ ለዛሬ ተቀጥሮ የነበረው በአቃቤ ህግ የሰነድ ማስረጃዎች ላይ በእነ አቶ ዮሐንስ ቧያሌው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተጠርጣሪዎች የጽሁፍ አስተያየት አስጠናቀው እንዲያቀርቡ ነበር። ተከሳሾቹ አስተያየታቸውን እንዲያቀርቡ መጀመሪያ ቀጠሮ ተሰጥቷቸው የነበረው ከአንድ ሳምንት በፊት በተካሄደው የችሎት ውሎ ነበር። ሆኖም የተከሳሾቹ አስተያየት በጊዜው ተጠናቆ ባለመድረሱ የተከሳሽ ጠበቆች ተለዋጭ ቀጠሮ እንዲሰጣቸው ባመለከቱት መሰረት ችሎቱ ለትናንት ቀጠሮ ሰጥቷል። የትናንት የችሎቱ ውሎ በአቃቤ ህግ የሰነድ ማስረጃዎች ላይ ተከሳሾቹ ባለ 31 ገጽ ምላሻቸውን በጽሁፍ ለችሎቱ አቅርበዋል። ለዚህ ምላሾች ከተካተቱ ጉዳዮች መካከል በፌዴራልና የክልል ምክር ቤት አባል የሆኑ አቶ ክርስቲያንና አቶ ዮሐንስን ያለመከሰስ መብታቸው ከህግ ውጭ የተፈጸመ ነው የሚለው ይገኝበታል። ተከሳሾቹ በዚሁ መከራከሪያቸው ያለመከሰስ መብታቸው በየምክር ቤቶቹ አባላት በአብላጫ ድምጽ ስለመጽደቁ በአቃቤ ህግ የማስረጃ ሰነድ ላይ መጠቀሱን አንስተዋል። ሆኖም በወቅቱ በየምክር ቤቶች ስብሰባዎች ላይ ተገኝተዋል የተባሉት አባላት ብዛት ከጠቅላላ የምክር ቤቶች አባላት ቁጥር ጋር ሲነጻጸር አነስተኛ መሆኑንም አስረድተዋል። የሽብር ወንጀል ክሱ በስማቸው የሚጠራው አቶ ዮሐንስም በተመሳሳይ መከራከሪያ ፍርድ ቤቱ አቅርበዋል። አባል የሆኑባቸው የአማራ ክልልና የፌዴሬሽን ምክር ቤቶች እርሳቸውን አስመልክቶ ያስተላለፏቸው ውሳኔዎች ህግን ተከትሎ የተፈጸሙ እንዳልሆኑም ተናግረዋል። አቶ ዮሐንስ የተያዙት ያለመከሰስ መብታቸው ሳይነሳ መሆኑን ገልጸው በአማራ ክልል ምክር ቤት የህግ ከለላቸው የተነሳው የምክር ቤቱን የአሰራርና የስነ ምግባር ደንብ ድንጋጌዎችን በጣሰ መልኩ መሆኑንም ለችሎቱ አመልክተዋል። አቶ ዮሐንስና አቶ ክርስቲያን የስልክ ልውውጣቸው ከህግ ውጭ የተጠለፈው ያለመከሰስ መብታቸው ከመነሳቱ በፊት መሆኑን ለፍርድ ቤቱ በተጨማሪነት ገልጸዋል። በግራ ቀኙ ክርክር ያዳመጠው ችሎቱ ተከሳሾቹ በአቃቤ ህግ ማስረጃ ላይ የሰጡት የጽሁፍ ምላሽ በተመለከተ አቃቤ ህግ የሚያቀርበውን አስተያየት ለመስማት ለመጪው ሳምንት ሐሙስ ጥር 28 ቀን 2018 ዓ.ም ቀጠሮ ተሰጥቷል። አብይ አህመድ በፎከረበት የአየር ኃይል ትርኢት ላይ የዩኤኢ የጦር ሄሊኮፕተሮችና ጀቶች በተውሶ መጥተው ትርኢቱን እንዳሳዩ ተሰምቷል። ፋኖን ተላላኪ የሚለው ብልጽግና ባለቤትነታቸው የዩኤኢ የሆኑ 6 የጦር ሄሊኮፕተሮችና 6 የጦር ጀቶች በደብረ ዘይት ወይም ሀረር ሜዳ አየር ኃይል መታየታቸው ታውቋል። በዋዜማው ምሽት ደግሞ ከቻይና ለ10 ደቂቃ $120,000 ከፍሎ በተከራያቸው ድሮኖች ሰማዩ የኛ ነው ብሎ ማጻፉም አይዘነጋም። ኦህዴድ መራሹ የብልጽግና ቡድን ሰማዩም የኛ ነው በሚል ሐሰተኛ ዲስኩር ባሰማበት ወቅት በተመሳሳይ ሰዓት በጀነራል አብደል ፈታህ አልቡርሃን የሚመራው የሱዳን መንግስት ጦር የኢትዮጵያን የአየር ክልል ጥሶ በመግባት በቤኒሻንጉል ጉሙዝ ክልል የአየር ጥቃት መፈጸሙን በዕለቱ መዘገቡ አይዘነጋም። አብይ አህመድ ሀገሪቱን የጎረቤት ሀገራት መንግስታት ተቀናቃኝ የሆኑ ኃይሎች ማሰልጠኛ ጣቢያ ካደረጋት ቆይቷል። በአብደል ፈታህ አልቡርሃን የሚመራው የሱዳን መንግስት ጥቃቱን የፈጸመው ተቀናቃኙ የሆነው በሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል የሰፈረባቸው አካባቢዎች ላይ መሆኑንም ምንጮች ገልጸዋል። ጥቃቱ የተፈጸመው ጥር 15 ቀን 2018 ዓ.ም ሲሆን ከሳምንት በፊት ተመሳሳይ የሆነ ጥቃት ተፈጽሞ እንደነበር ተገልጿል። የሱዳን መንግስት ጦር የኢትዮጵያን የአየር ክልል ጥሶ በመግባት ጥቃት በፈጸመበት ወቅት የብልጽግና አገዛዝ ደግሞ ከአረብ ሀገራትና ከቻይና ከነአብራሪዎቻቸው ባስመጣቸው የጦር ጀቶች እንዲሁም ድሮኖች ሰማዩም የኛ ነው በሚል ሐሰተኛ ዲስኩር እያስተጋባ ውሏል። የኢትዮጵያ ሰማይ በጎረቤት ሀገር ያሉ ታጣቂዎች ድሮኖቻቸው እንዲሁም የጎረቤት ሀገራት መንግስታት የጦር ጀቶች እና የሰው አልባ አውሮፕላኖች ያለ ከልካይ በኢትዮጵያ ሰማይ እየተሽከረከሩ ህዝቡን በቦምብ አረር የሚገድሉበት ከሆነ ዓመታት ተቆጥረዋል። እውነትና ንጋት እያደር ይጠራል ነውና የአበው ብሂል አብይ አህመድና ቡድኑ ሰማዩ የኛ ነው በሚል ዲስኩር ባሰሙበት የአየር ኃይል ትርኢት ላይ ባለቤትነታቸው የዩናይትድ አረብ ኤሚሬት የሆኑ 6 የጦር ሄሊኮፕተሮች 6 የጦር ጀቶች በተውሶ መጥተው ትርኢት እንዳሳዩ ዘገባዎች መውጣት ጀምረዋል። በዋዜማው ምሽት ደግሞ ሰማዩ የኛ ነው በሚል ጽሑፍ የአብይ አህመድን ምስል ሲያሳዩ የነበሩት ድሮኖች የቻይና መንግስት እንደሆኑና ለ10 ደቂቃ $120 ኪራይ ክፍያ የተከፈለባቸው ናቸው በማለት ተዘግቧል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘንም።